ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ ክፍል 82 ተለቋል። እንግዲህ አቤል በላከላት ፎቶ በጣም ተናዳለች። መቼም የኛ ህይወት ችግር አያጣውም። ይህ ፎቶ ወንድሜ ጋር ከመድረሱ በፊት የሆነ ነገር ማድረግ አለብኝ እያለች እየተጨነቀች ሰራህብኝ እያለች ክፍሏ ሆና በጣም ስትጨነቅ ነበረ። ይህ በዚህ እንዳለ ቢኒያም አገኘው። ይህን ቀን ነበረ እስከ ዛሬ በጉጉት እየጠበቅኩት የነበረው። አሁን ላይ ቢኒያም ማን እንደሆነ የምናይበት ቀን ደርሷል እያለ ወረቀት እያገላበጠ ያያለኝ። ይህ በዚህ እንዳለ ያፌትና ኤፍራታ ቁርስ እየበሉ ያፌት ታውቂያለሽ የኔ ንግስት የሆነ ደስ የሚል ስሜት እየተሰማኝ ነው አለ አይደለ የሆነ ሙሉ የሆንኩ አይነት ይላታል። ኤፍራታ አረ በጣም ደስ ይላል። ቆይ ግን ለምንድን ነው አብሬህ እንደወጣ የፈለግከው ትለዋለች። ያፌትም ይኸው እንደነገርኩሽ አዝነሽ ቤት ውስጥ እንድትቀመጭ አልፈልግም። በዚያ ላይ አንዳንድ እቃዎችን እንገዛለን። ለጓደኞችም ሚስቴን ምን ያህል እንደምወድሽ ማሳየት እፈልጋለሁ ይላታል። ኤፍራታ ስለዚህ ወደ ድርጅቱ አብሬህ ነው የሚሄደው ማለት ነው ትለዋለች። ያፌት አይ እሱ ዛሬ አይደለም ራሽን በደንብ አረጋጊና ሌላ ጊዜ እናደርገዋለን ይላታል። ኤፍራታ በውስጧ አታስብ፣ አንተን የምቆጣጠርበት ቀን ሩቅ አይሆንም። እስካሁን ከታገስኩህ አይበልጥም፣ በደንብ እታገስሃለሁ ትላለች። ያፌት በቃ መኪና ውስጥ እጠብቅሻለሁ ቶሎ አነሳሽውና እኔ ብሏት ተነስቶ ይሄዳልኝ። ይህ በዚህ እንዳለ ሆኖ አቤልና ዳጊ ወዳሉበት ወደ ቀጠራት ቦታ ትሄዳለች እና ዳጊ አቤል ምነው እስካሁን ቆየሽ? ሁለተኛ ግን እንዳይደገም ሲላት በመሄዷ ዳጊ በጣም ይደነግጣል። ከዚህ በኋላ እንደዚህ እንዳታረፍድ ስላላት ዳጊ ችሮዬ ነው አይደል አምላኪ ሆይ እያለ ተነስቶ ይሄዳል። በሉን ሄድ ብሎ ወደ ቤት ይሄዳል። ለምንድን ነው እንደዚህ አስቸኩለ የጠራኸኝ ስትለው አቤል አይ እንዲሁ ነው ያው ላወራሽ ልቀርብሽ ልግባባሽ ስለፈለግኩ ነው ይላታል። ትሰማኛለህ አቤል፣ እኔ ከዚህ የመጣሁት ስላስፈራራኸኝ አይደለም፣ እኔም ልክ እንዳንተ ላወራህና ልቀርብ ስለምፈልግ ነው ትለዋለች። አቤል ደስ ይለውና ቦታ ብንቀይር ምን ይመስልሻል? የሰው አይን አልወድም ይላታል። እንዴ ለምን? እኔ እኮ ከዚህ ተመችቶኛል ይላታል። እሱም እኔ ሰው የሚተላለፍበት ቦታ አይመቸኝም አለ አይደለ እኔና አንቺ ብቻችንን ሁነን ይላታል። በቃ ትደነግጣለች። በቃ ለዛሬ ከዚህ ጋር እንሆንና ለሌላ ጊዜ ቢሆን አይሻልም ትለዋለች። አቤል ደስ ይለውና እሺ ለሌላ ጊዜ ግን እንዳትረሽ ይላታልኝ። ከዛ ደግሞ ያፌትና ኤፍራታ ወደ ቤት እየተመለሱ እንዴት ነው ራቱን ወደድሽው ይላታል ያፌት ለኤፍራታ። ኤፍራታ ቆንጆ ቤት ነው ግን ለምንድን ወድጀዋለሁ ትለዋለች። ግን ለምንድን ነው በእግራችን እየሄድን ያለ ነው? በጊዜ ወደ ቤት ለመድረስ በመኪና አይሻልም እንዴ ስትለው ያፌትም ያወክ እያደረግን በዚሁ እንዳንቺ አይነት ቆንጆ ሚስት እንዳለሽ ሰዎች እንዲያውቁ ስለፈለግኩ ነው። ደግሞ ደርሰናል፣ እዛ ጋር መኪና አይታይሽም ይላታል። ከዛ በውስጡ የታላት ዮናታን ይሄው ሚስትህን ቀምቼ ማዘውተሪያ የሆነ ቦታ ድረስ መጣሁልህ እኮ የት አለህ እያለ በሀሳቡ እንትን ይላል፣ ያወጣል ያወርዳል። እና ኤፍራታ ያፌት የት ሄድክ ትለዋለች። ዝም አልህ እኮ ስትለው አይ አለው እያላት እያለ ከዛ የኤፍራታ ጫማ ይወልቅባትና ሊያስርላት ቆጭ ሲል ዝቅ ሲል ናታንና ቢኒያም በዛ በኩል ይመጣሉ። ከዛ ናታን ቢኒያምን ጎተት አድርጎ የልብስ ቤት ውስጥ ይዞት ይገባልና
ናታን ቢንያምን ልብስ ቤት ይዞት ከገባ በኋላ ቀይ ይሻላል ወይስ አረንጓዴው ይለዋል። ቢኒም ምኑ ሲለው ቀሚሱ ነዋ ይላል። ከዛ ቢኒ ደንገጥ ብሎ ትክ ብሎ ሲሄድ ናታን ይልና በቃ ዝም ብዬ እኮ ነው ይልና ጎትቶ ከልብስ ቤቱ ያወጣውና ይሄዳሉ። ከዛ ይህ በዚህ እንዳለ ቢኒያም ስልክ ላይ ቢኒያም ቤት ሂዶ እንግዲህ ቤት ደርሶ ቤት እያለ በስልኩ ላይ የፂና የአቤል ፎቶ ይላክለታል። ቢኒያምን በጣም ይደነግጣል፣ ይናደዳል። በቃ ጨረጨራል ትላላችሁ በጥቅሉ። ከዛ በዚህ እንዳለ ደግሞ ፂ ከዋለችበት ስትመለስ ቀስ ብላ ፎቅ ልትወጣ ስትል ቤዚ ሳሎን ቁጭ ብላ ነበርና ፂ ብላ ትጠራታለች። ፂም ትደነግጥና ቆይ የት ነበርሽ? ስደውልልሽ ስልክ አታነሽም ስትል ከዚህ ቅርብ ቦታ ነበርኩኝ ትላታለች። ደንግጣለች እና ከዛ ቤዚ ማለት ቅርብ ቦታ የማይነገር ቦታ ነው ትላታለች። ፂም ይልቅ እርሱን ተይውና ወንድም ያልገባም አይደል ትላታለች። ቤዚም አልገባም፣ ይልቅ እርሱን ተይውና የጠየኩሽን ነገር መልሽልኝ ስትላት እፍ ትልና ቁጭ ትልና በቃ ልብስ ቀይር ልምጣ ትላትና ፎቅ ትሄዳለች። ከዛ ልብስ ቀይራ እሷ ፎቅ ስትወጣ ናታን ይመጣል። ከዛ ወዲያው ሲመጣ ቤዚ ናቱ እንዴት ዋልሽ ይላታል። ከዛ ቤዚ ናቱ እንዴት ዋልክ፣ እንዴት አመሸሽ ይባባላሉ። ሰላምታ ይለዋወጣሉ። ከዛ ናታ ቤቱ ጸጥ ያለው የለችም እንዴ ብቻሽን የሆንሽው ይላታል። ቤዚ መራለች ላይ ሁና ነው ትመጣለች አሁን ትለዋለች። ከዛ ፂም ልብስ ቀይራ ታች ትመጣለች ነው ላፕቶፔን ታመጭልኛለች ሲላት ታመጣለት ፈቃደኛ እንዳልሆነች እኔ ደጅ የሆነ ጉዳይ ያለኝና ቤዚ ታምጣልኝ ትለዋለች። ቤዚም ወደ ናታን ታይና እሺ ብላ ታመጣለታለች ላፕቶፑን። ከዛም ላፕቶፑን አይቶ ወደ ላይ ወደ ክፍል ይወጣል። ፂም ደጅ ወጣ አቤል ባደረገባት ነገር በጣም እየተናደደች እያሰበች እየተከዘች ነበረ። ቢንያምም ለፂ ሲደውል አታነሳለትም። በዚያም በጣም ተናዷል፣ አልቅሷልም ማለት ነው። እንደዚህ ነበረ። ይሄን ይመስል ነበረ የዛሬው ሐረግ ድራማ እና በሁኔታዋ በፂ ሁኔታ ቤዚ በጣም ተደናግጣለች። እንግዲህ ደንግጣለች። ልትነግራትም ፍቃደኛ አልሆነችም። በዛ ላይ ደጅ ወጣ ደግሞ ምን እንደተላከላት በስልኳ ላይ የሆነ መልእክት ተልኮላት በጣም ደንግጣ ነበረ። ይህ ሁሉ ደግሞ የሚያደርግባት እንትና ነው አቤል የሚባለው ነውና። ለዛሬ ሐረግ ድራማ ይሄን ይመስል ነበረ። ላይክ ሰብስክራይብ አድርጉ። አመሰግናለሁ።